خلينا نصور الناس دي نايمين حبيتها لقيتها مساجة وبتشيل مش فارقة الناس سيبها وتطلع وتطير مصدر الجبار موصل مطر على البيتش انا مخطر اثر على البيت رامي مكسر صديت على البيتش عندي مصدر واو واو نفسي بدي حاسس شو ሰላም ይሁንላችሁ። ዛሬ ደግሞ የምንመለከተው ለሰን ከባለፈው ፓርት የቀረን ማይክሮሶፍት አክሰስ ዋን ቱ ዋን እና ዋን ቱ ሜኒ ኤንድ ሜኒ ቱ ሜኒ ዊ ሃቭ ስሪ ሪሌሽንሽፕ ኢን ማይክሮሶፍት አክሰስ። እነዛም ሶስቱንም ሪሌሽንሽፖች በተለያዩ ቴብሎች መካከል ሊፈጠሩ የሚችሉ ሪሌሽንሽፖችን አሳያችኋለሁ ማለት ነው። እሱን ለማሳየት ዳታቤዛችንን ከፍታለን። ለምሳሌ እኔ ፕሮዳክሽን ምለውን ሪሌሽንሺፕ ማነው ዳታቤዝ ከፍታለሁ። የዳታቤዝ ስም ፕሮዳክሽን ይላል እና ቴብሎቹን ክሬት ላድርግ። እዚህ ጋር ሁለት ቴብል እኔ ዋን ቱ ዋን ላሳያችሁ። መጀመሪያ ዋን ቱ ዋን ለምሳሌ አንድ ሰው አንድ መጽሐፍ ጻፈ ብለን እናስብና ያው የመጽሐፉና የጸሐፊው ሪሌሽንሺፕ ዋን ቱ ዋን ነው። ለምሳሌ አንድ ሰው አንድ መጽሐፍ ብቻ ለብቻው መጽሐፍ ጻፈ፣ ያ መጽሐፍም አንድ ብቻ ነች እና እንዲህ አይነት ሪሌሽንሺፕ ዋን ቱ ዋን ነው አይደለም? ያ እሱን አንድ መጽሐፍ አንድ ጻፊ አውተር እንደ ቡክ አንድ ቴብል ክሬት እናደርጋለን። እሱም አውተር አውተር አይዲ የፈለጋችሁ ማድረግ ትችላላችሁ። ነምበር ሊሆን ይችላል ነው ነምበር ዊዝ ኮምቢኔሽን ዊዝ ስፔሊንግ ማለት እንችላለን። አውተር ኔም አውተር ናሽናሊቲ እና እዚህ ጋር ማወቅ ያለብን አውተር አይዲ እስከሆነ ድረስ ኢንዴክሱ ምን መሆን አለበት? ኖት ዱፕሊኬትድ ፕራይመሪ ኪ ስለሆነ ኢንዴክስዱ ኖት ዱፕሊኬትድ መሆን አለበት። መቀየር ይቻላል። እዚህ ውስጥ እየገባችሁ ወደምትፈልጉ መቀየር ትችላላችሁ። ግን ሲንስ ኢት ኢዝ ፕራይመሪ ኪ ኢት ሹድ ቢ ኖ ዱፕሊኬትድ ቫልዩ ነው መሆን ያለበት። ይሄኛውን እንጨርስ። ሁለተኛ ቴብል ክሬት ቴብል ቪው ዲዛይን ቪው ቡክ እንበልና ቡክ አይዲ ችኛውንም ሾርት ቴክስት እናድርጋት። ቡክ ኔም ቡክ ኮንተንት ሁለቱንም ቴብሎችን ክሬት አድርጌያለሁ። ግን ሪሌሽንሺፕ ለመስራት የሁለቱም ቴብሎች ፎሬን ኪ እና ፕራይመሪ ኪ ኮንሰፕት አለ አይደለ? በእነሱ ነው ሊታሰሩ የሚችሉ እና ከአውተር እችኛውን አውተር አይዲ ፕራይመሪ ኪ ነች። እንደ ፎሬን ኪ አድርጌ መጽሐፉ ጋር ወስዳታለሁ። እዚህ ጋር ምን ይሆናል? ሾርት ቴክስት ነው ፎሬን ኪ ነች ማለት ነው። ስቲል እዚህ ጋር ማወቅ ያለብን ኢንዴክሱ ላይ ነው። ኢንዴክሱ ዱፕሊኬትድ ቫልዩ ሊኖረው አይገባም። ዋን ቱ ዋን ሪሌሽንሺፕ ላይ ፕራይመሪ ኪም ፎሬን ኪም ሁለቱም ምንድን ነው መሆን ያለበት? ኖት ዱፕሊኬትድ ኦር ዩኒክ ቫልዩ ሊኖረው ይገባል ማለት ነው። ሁለቱም ፕራይመሪም ፎሬን ኪም ሁለቱም ኖት ዱፕሊኬትድ ቫልዩ ላይ እናደርጋለን። ዳታቤዝ ሪሌሽንሺፕ ሁለቱንም ቴብሎች እናመጣለን። አውተር አይዲ ዊዝ አውተር አይዲ ካያችሁ እዚህ ጋር ዋን ቱ ዋን ሪሌሽንሺፕ ይኖረዋል ማለት ነው። ጨርሰናል ይሄን ነገር።
ሁለተኛው ሜኒ ቱ ሜኒ ሪሌሽንሺፕ ለምሳሌ በዚሁ ማሳየት እንችላለን። ለምሳሌ አንድ መጽሐፍ በብዙ ሰዎች ሊጻፍ ይችላል፣ ወይ ደግሞ ብዙ ሰዎች ብዙ መጻፍ ይችላሉ። እንዲህ አይነት ሪሌሽንሺፕ መስራት እንችላለን ማለት ነው። ይሄን ለመስራት ምንድን ነው የሚያስፈልገን? ጃንክሽን ቴብል ኦር ሊንኬጅ የሚባለው ነገር በሁለቱም ቴብል ክሬት ላደርግልን የምችለውን ሶስተኛ ቴብል ክሬት ማድረግ እንችላለን ማለት ነው። እሱን ክሬት ለማድረግ አንድ ሰው ብዙ መጻፍ ይችላል። ዋን ቱ ሜኒ ነው። አንድ መጽሐፍ ደግሞ በብዙ ጸሐፊዎች ሊጻፍ ይችላል። ይሄኛውም ዋን ቱ ሜኒ ነው። እንዲህ አይነት ቴብሎች ሲፈጠሩ በመሃላቸው ምን እናስቀምጣለን? ጃንክሽን ቴብል ወይ ደግሞ ሊንኬጅ ሊፈጥር የሚችለውን ቴብል ሶስተኛ ቴብል ክሬት እናደርጋለን እና በግራም ዋን ቱ ሜኒ ነው፣ በቀኝም ዋን ቱ ሜኒ ነው። እንዲህ አይነት ሪሌሽንሺፕ ጃንክሽን ሲጠቀሙ እና ሪሌሽንሺፕ ክሬት ሲደረግላቸው ሜኒ ቱ ሜኒ ሪሌሽንሺፕ እንፈጥራለን ማለት ነው። ፎር ኤግዛምፕል እንዲህ አይነት እዚህ ጋር አውተር ቴብል አለ። ሌላ ደግሞ ቡክ ቴብል አለ። ሶስተኛ ቴብል ክሬት ለማድረግ ክሬት እንላለን። ቴብል ቪው ዲዛይን ቪው በመሃላቸው አውተር ቡክ እንደ ጃንክሽን ኦር እንደ ሊንኬጅ ይሄኛውን እንጠቀማለን። ሜቢ አውተር ቡክ አይዲ እንበልና ሁለተኛ ላይ ምንድን ነው የምናደርገው? ከሁለቱም ቴብሎች ፕራይመሪ ኪዎቹን እንደ ፎሬን ኪ አድርገን ወደ ጃንክሽን ቴብል መውሰድ ነው የምኖርብን ማለት ነው። እችኛውን ኮፒ አድርጌ እዚህ ጋር ፔስት እናደርጋለን። ቡክ አይዲ ከአውተር ቴብልም እችኛውን አውተር አይዲ ኮፒ እናደርግና ፔስት እናደርጋለን። ሴቭ እናደርግና እንወጣለን። ይሄኛውንም ሴቭ እናደርግና ሁሉንም ክሎዝ ኦል እንላለን። ሁሉንም ካስገባን በኋላ ወደ ዳታቤዝ ቱልስ እንሄድና ሪሌሽንሺፕ ሶስቱንም ቴብል እናስገባለን። ከዚህ በኋላ ማሰር ብቻ ነው። እዚህ ጋር ለምሳሌ አውተር አይዲ አለ። አውተር አይዲ እዚህ ጋር ቡክ አይዲ በፕራይመሪ ኪ እዚህ ጋር ፎሬን ኪ ነው። እነዚህን ማሰር ብቻ ነው የሚጠበቅብን። ዋን ቱ ሜኒ እኛው ዋን ቱ ሜኒ ነው። አንድ መጽሐፍ በብዙ ሰው ሊጻፍ ይችላል። እዚህ ጋር ደግሞ አውተር አይዲ አለ ዊዝ አውተር አይዲ። እዚህ ጋር አንድ ጻፊ ብዙ መጽሐፎችን ሊጽፍ ይችላል ብለን እናስባለን። ግን ሪሌሽንሺፑ አዘወል በጃንክሽን ስለታሰረ ሜኒ ቱ ሜኒ ነው የሚሆነው ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ ሜኒ ቱ ሜኒ ሪሌሽንሺፕ እንላለን። ሜኒ ቱ ሜኒ ሪሌሽንሺፕ የምንለው በሁለት ኦር በሶስት ቴብሎች መካከል የሚያሳስራቸው ጃንክሽን ቴብል ስናስቀምጥ ሜኒ ቱ ሜኒ ሪሌሽንሺፕ ነው የምንለው። ግን ለየብቻው ከታየ አንድ ሰው ብዙ መጻፍ ይችላል፣ ወይ ደግሞ ብዙ ሰዎች አንድ ላይ ሆነው በኮላብሬት ማለት ነው አንድ መጽሐፍ ሊጽፉ ይችላሉ አይደለ? 10 ሰው ሆኖ አንድ መጽሐፍ ሊጽፍ ይችላል። 2 ሰው ሆኖ አንድ መጽሐፍ ሊጽፍ ይችላል በኮላብሬሽን ማለት ነው። ዜርፎር ሜኒ አውተርስ ካን ራይት ዋን ቡክ ማለት እንችላለን። ወይ ደግሞ ብዙ ቡኮች በአንድ ሰው ሊጻፍ ይችላል። ግን በጃንክሽን ቦክስ ኦር በጃንክሽን ቴብል ሜኒ ቱ ሜኒ ሪሌሽንሺፕ መስራት እንችላለን ማለት ነው። ቴንክ ዩ